በሚገርም ሁኔታ ስቶቻችንን የኩላሊታችንን ወይም የሰውነታችንን ቦዲ ማሳመር የምንችለው ወይም እግራችን እያበጠ አስቸገረን ፋሚሊዎች እንዴት ነው እኛ እግራችንን ጥሩ አድርገን መንከባከብ የምንችለው? አሁን በተለመደው አረብ ሀገር በተለይ በአረብ ሀገር ያለ እህቶች ኳታር፣ ዱባይ፣ ኩዌት፣ ሳውዲና እንዲሁም ደግሞ በተለያዩ ባህሬን የሚኖሩ ልጆች በጣም በሙቀት እየተቃጠሉ ያለበት ሰዓት ነው። ሙቀቱ ልነግራችሁ አልችልም። በተለይ ኤሲ ተከፍቶ ወይም ኤሲ ካልተከፈተ ደግሞ የሚያቃጥል ነገር የተለየ ነው። በተለይ ደግሞ ውጭ የሚሰሩ ልጆች በጣም በኮንስትራክሽን ስራ፣ በተለያዩ ስራ የሚሰሩ ልጆች በጣም በሚባል ደረጃ ያሳዝናሉ። እኛ ደግሞ ጎናችን ባለው ውሃ ወይም በተለያዩ ነገሮችን እራሳችንን በአይሲ የተከላከል እንገኛለን። ግን እንደዚህ ሆነ በቂ ጤንነት ሊኖር አልቻለም። እኔ ለምሳሌ ተምሳሌት ላይ አረብ ሀገር ከሚሰሩ ሰዎች እንዲሁም በኩላሊት በሽታ ከተጠቁት መካከል አንዷ ነኝ። የዛሬ 4 ዓመትና 5 ዓመት በፊት ኩላሊቴ በጠጠር ተሞልቶ ወደ ሆስፒታል አግኝቼ ነበረ። በተለመደው በማሽን እንዲሁም ደግሞ በኦፕሬሽን ነበር የሚወጣው በፊት። አሁን ግን ዘመናዊ ስለሆነ ማሽን መጥቶ ከስክሶ በሽንት መልክ እንዲሁም ደግሞ በቧንቧ መልክ ጠጠሮችን አስወጥቶ እንዲሁም ጤንነታችሁ ቶሎ አይመለስም። በተለይ እኔ ለ2 ዓመት ያክል በጣም ስሰቃይ ኖሬያለሁ። እግሬ ያብጣል፣ ሆዴን ያመኛል። የተለያዩ የደም ሴል ቧንቧዎች ሆዴ ውስጥ ያሉ በሙሉ ጤነኛ አይደለም። ሀታሉን አግብቼ እንዴት ነው የምወልደው? መኖር የሚችለው እንዴት ነው? ባላገባት ጤንነቴ እንደዚህ ተሳብቶ እስከ መቼ ነው እያልኩ ራሴን በጥያቄ ውስጥ እጠይቅ ነበር። ከ2 ዓመት በኋላ ወደ ኢትዮጵያ ሳቀና ወይም ወደ ሀገሬ ስገባ በተወሰነ ደረጃ ድኛለሁ ማለት ይቻላል። ነገር ግን የእግሬ እብጠት እስካሁን ድረስ ምንም ሊለቀኝ አልቻለም። 30 ደቂቃ ከተቀመጥኩኝ አብጦ ነው የማገኘው። በተለይ ውስጥ እግሬ በጣም የሚለበልብ የሚያቃጥል ባህሪ ያለው። ስለዚህ ስንቶቻችን ይሄንን ነገር በየሚሉ እያስተናገርን ያለ ነው። የወገብን በሽታ ያመጣል። በነገራችን ላይ የኩላሊት በሽታ አያስታውቃችሁ። ውስጣችሁን ከመደመደ ከበላ በኋላ ነው የምትነቁት፣ ወይም ሳትበሉ የምትነቁ አላችሁ። በብዛት ግን ኩላሊት ጠጠር ራሱ መኖሩን ሳታውቁ ነው የምትጋለጡ። ይህ ምንድነው? ይህንን ውሃ አለመጠጣታችን ነው። ስራችንን እያየን ላባችን እየወጣ ውሃ ጧጧት ቢያንስ ይሄንን 4 ወይም 5 መጠጣት አለብን በባዶ አንጀታችን። ብችሉ ሱረቱል ፋቲሃና 7 ፍሬ ሱረቱል ፋቲሃ 7 ጊዜ 7 ፍሬ ደግሞ ጥቁር አዝሙድ አድርጋችሁ ብትጠጡት ፒውር የሚያደርግላችሁ ላላችሁ። ጥቁር አዝሙድ በጣም የተመሰከረለት ምንም አይነት ከሱ ጋር ተወዳዳሪ የሌለው መድኃኒት ነው። እንዲሁም ደግሞ ቱም ወይም በሰል ቱም ወይም ነጭ ሽንኩርት መድኃኒት ነው። ነገር ግን ይሄን አድርጉ ብዬ አልጠቃችሁ። ነጭ ሽንኩርት ለምሳሌ ሳይነስ የሚያጠቃችሁ ልጆች ሙከየፍ ተከፍቶ ከዛ ወደ ሙቀቱ ስትሄዱ የሚያጠቃችሁ ልጆች ካላችሁ 1 ብላጊያ ንጹህ ማር እንዲሁም ደግሞ 1 ወይም 2 ራስ ቱም በጣም ያልተጨቀጨቀ ነጭ ሽንኩርት ማለት ነው። ወይም ጥቁር አዝሙድ 7-8 ፍሬ አድርጋችሁ ብትጠቀሙ እዚህ አፍንጫችሁ አካባቢ የማቃጠል ባህሪ እንዲሁም ደግሞ በየሰዓቱ የሚያስነጥሳችሁ ነገር እሱን ነገር ለ7 ቀን ወይም ለ1 ሳምንት ብትጠቀሙት እስከ መጨረሻው ያጥላችኋል ብዬ አይደላችሁ። እኔ ማነቀለልኝ ነገር ግን ከተጠቀምኩት 1-2 ወር ይቆይልኝና መልሶ ሲነሳብኝ ደግሞ መልሼ እሱን እጠቀማለሁ። ስለዚህ ተጠቀሙት፣ መፍትሄ ታገኙላችሁ። ስለ ኩላሊታችን መለስ እንላለን። የኩላሊታችንን ጥራት እንዲህ ነው የምንጠብቀው። እኛ ራሳችን ካልጠበቅን አሁን ራሱን እዚህ ጋር ቆሜ በማወራችሁ ሰዓት ውስጥ እግሬ ማለት ነው በጣም ነው የሚያቃጥለኝ። የቁስለት ስሜት እውነት የምነግራችሁ ቁስለት ማለት ምንም ሊለቅ አይችልም። በተለይ ረዘም ያለ መንገድ ከሄድኩኝ ከሴትዮዋ አንዳንድ ቦታ ሱቅ ላይ ከሄደች በጣም ነው የሚያምር ልብስ ቆሜ በጣም በረጅም ሰዓት ከተጓዝኩኝ እንዲሁም ደግሞ ከላይና ከታች ፎቅና ምድር ነው የሚላቸው። ፎቅና ምድር ማንኛውም ጂፕላስ1 ጂፕላስ2 የሚያረብ ቤቶች ሁላችንም እናውቃለን። ከስንት አንድ ነው ግራውንድ የምታገኙት። ምናልባት ወደ ሳውዲ አካባቢ ነው ግራውንዶች የምታገኙት። ዱባይና ኳታር ነው ባየሁበት ግራውንዶች ብዙም አይደሉም። ስለዚህ በጣም ጂፕላስ1 ጂፕላስ2 ሁላችንም የምናየው። ስለዚህ ግዴታ ደግሞ ከፎቅ ምድር ማለታችን አይቀርም። ለማጽዳት ሊሆን ይችላል፣ ምግብ ለማድረስ ሊሆን ይችላል፣ ወይም ክላሳችን ደግሞ ልክ እንደኛ እንደዚህ ፎቅ ላይ ሊሆን ይችላል። ስለዚህ እሱን ለመከላከል እንደዚህ አይነት ውሃ ይዛችሁ በሀይላንድ እየቆጠራችሁ ወይም በኩባያ 2 ሊትር የሚሆን ውሃ ይዛችሁ ጠጡ። ሌላ ምንድነው? ማታ ሸዋር ስትወስዱ ሸዋር ቤት በደንብ አድርጋችሁ ማስያጅ አድርጉት። እግራችሁ እዛው ታጠባችሁ ማታ በሳሙና በደንብ አድርጋችሁ ማስያጅ ካደረጋችሁለት በኋላ ልተኙ ስትሉ ሁላችንም ቤት እናገኛለን። ባልዚን ማንኛችንም የምንጠቀምበት ነው። ይሄን ውሃ እመለሳለሁ አስረዳችኋለሁ። ስለ ውሃ አልጨረስኩም። ይሄ ባልዚን ሁላችንም እንጠቀማለን ቤታችን ውስጥ። ስለዚህ ይህንን ባልዚን ይዘን እግራችንን በደንብ አድርገን ማስያጅ አድርገን
እንተኛ ኢንሻአላህ ባላ ፈቃድ ይፈውሰናል። እንዲሁም ደግሞ የተለያዩ የቁርአን አያቶችን ቁርአን ዙሪያ ቢልፈለቅ ቁርአን በኋላ ሱረቱል ፋቲሃ እንዲሁም ደግሞ የተለያዩ ጧትና ማታ አስካር ሀያተል ኩርሲን ብንቀራ አፍያችን በትክክል ይመታል። በተለይ አሁን እኔ በምሰማበት ሶሻል ሚዲያ በምሰማበት ጊዜ ቁርአን በነገራችን ላይ ለኛ ፈውስ መድኃኒታችን ነው። ግን ሱረቱል ፋቲሃ በጣም ቀርታችሁ 7 ጊዜ ቀርታችሁ ቀን በቀን ውሃ የምትጠጡ ከሆነ በነገራችን ላይ ሌላም በሽታ ካለባችሁ እንደሚፈውስ ነው። በቤታችሁ ውስጥ ደግሞ የተለያዩ ነገሮች የሚያደርጉ ከሆነ ሰዎቻችሁ እንደ አረቦቹ ነው። እኔ በጣም ለረጅም ሰዓት አጋጥሞ የሚያውቅም አሁን ግን ያጋጠመኝ በጣም ዳንጀረስ የሆነ ማለት ይቻላል። የተለያዩ ነገሮች ይጠቀማሉ። ምስድር ምንም እያሉ ይጠቀማሉ። እነሱ ነገሮች ደግሞ የሚጠቀሙ ከሆነ በባዶ እግራችሁ ለመሄድ አትሞክሩ። ምናልባት እነሱ ምን እንደሚያስቡ አናውቅም። የሰውን ውስጥ መመርመር አንችልም። ስለዚህ ይህን ነገር ተጠቅሙበት ነው የምላችሁ። ሌላ ምንድን ነው የደሞዛችን ሰዓት ሲደርስ ይነጫነጫሉ። ደሞዛችን ሲደርስ ደግሞ በረካ የለውም የምን ልጆች አሉ። እኔም እንደናንተ ከሚዲያ ላይ የሰማሁት ግን አልሰራሁበትም። ገና ቅርብ ጊዜ ነው የሰማሁት። እኔ የሚገርማቸው ነገር ደሞዝ ሲሰጠኝ አንዳንድ ጊዜ በጣም ይበራከትልኛል። አንዳንዴ ደግሞ እኔ አልሐምዱሊላህ ማጠፋ ልጅ አይደለሁም፣ ወይም ሞዴስ ወይም ሌሎች ነገሮችን እምገዛ ልጅ አይደለሁም። ሴትዮዋ ትንሽ ታግዘኛለች እና እሱ ነገር ስላለ ግን ሆኖ በረካው ነው የሚያጣብኝ። ወላሂ ነው የምላችሁ። ሰውየው ከሰጠኝ ኢልቤስ በሉት 1300 ብር ተሰጥቶኝ እኔም ማጠፋ ልጅ አይደለሁም። 700 ብር ጠፍቶብኝ ነው የማገኘው። እኔ ልብስ እመጣልባ አይደለሁም፣ ከኦንላይን አይደለሁም። እኔ ራሴን ስለማውቀው ግን እንዴት እንደሚወጣ አላውቀውም። ስለዚህ ለዚህ መፍትሄ ብላ ደግሞ የነገራችን አንድ እህታችን አለች ቲክቶክ ላይ በጣም ጎበዝ እስከነ አየው እስከነ ምናምን ነው ትነግረናለች። ሱረቱ ዋቂዓ አልዋቂዓቱ ዋቂዓ ሱረቱ ሱፋን ሱረቱ ዋቂዓ ለአርዚቅ ግን ሱረቱን ቁረይሽ 7 ጊዜ ቅሩት። ደግሞ ሲሰጧችሁ 7 ጊዜ ቅሩት ባለች እና እሱንም ነገር ተጠቀሙበት። እውነቴን ነው የምነግራችሁ። እኔ የሰማሁት ቁረይሽ ሰርች አድርጌያችሁ ነበር። ሱረቱ ቁረይሽ ማለት ነው ምንድን ነው የሚያደርገው ብዬ ማለት ነው። በፊት መካዎች ወይም ቁረይሾች ሲሰደዱ ወደ የመንና ወደ ማን ነበር አንዱ የመንና ወደ ሻም ሲሰደዱ አላህ ሱብሃነሁ ወተዓላ በቅዝቃዜና በብርዱ ጊዜ የሚል ተፍሲር አለው እና እሱ ደግሞ የበለጠ ከኔ የበለጠ ደግሞ ሙሉዎች ስላሉ ሰርች አድርጋችሁ እዩትና ብራችሁ በረካ ነው። ይሄን ብር ያነሳበት ምክንያት እዚህ ደሞዛችሁ ላይ ነገራችሁ። ደሞዛችን በረካ ስለሌለው እኮ ነው እነሱ ጋር የተመላለስን እንደ ውሃ ቀጂ ጉልበታችንን፣ ገንዘባችንን፣ ጊዜያችንን የምንጨርሰው። ስለዚህ እኛ በረካ እንዲኖረን በአላህ እንመን፣ በቃ በአላህ እንመን፣ አላህን እንወከል። ከዛ ዱዓ እያደረግን ራሳችንን ማስያጅ እያደረግን ቀን በቀን አብዴት እያደረግን በቃ አላህ 2 ዓመት 3 ዓመት ሰርታችሁ በቃችሁ ብሎ ወደ ሀገራችን የምንገባ አድርገን። እውነቴን ነው የምነግራችሁ። ደግሞ ይሄ ዩቲዩብ ቻናል ማለት ነው አገር ውስጥ እንኳን ምንም አይነት ስራ ሳይሰሩ ዩቲዩብ ቻናል ብቻ እንደ ስራ ብለው ይዘውት አሁን ስንትና ስንት ዶላር እየቆጠሩበት ምንም ሳይሰሩ ቁጭ ብሎ ፊልማቸውን እየዋሉ ነው የቤት አስቤዛቸውን አሟልተው የቤት ኪራያቸውን ከፍለው ቁጭ ብሎ ይበላሉ። እኛ ዚጋ ፈግተን 60 ሺህ ብር 70 ሺህ ብር ተከፍሎን ኦልሬዲ ምንም አራባ። በፈጠራችሁ ይሄንን ዩቲዩብ ቻናል የምትሰሙ ልጆች ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። በተለይ የመዳብ ቅመሞችን ማንኛውም ላይቭ ላይ ገብቶ የምታዩ ሰዎች ላይክ አድርጋችሁ ጥለት ኮሜንት አድርጉለት። የተወሰነ ደቂቃ ቁጭ በሉለት። ከእናንተ ፕሊዝ የሚቀንስ ነገር የለም። የምትጠቀሙት የመዳም ዋይፍ ነው የምትጠቀሙት ንጹህ የሆነ ያልተቆራረጠ ኔትወርክ ነው። ስለዚህ ተባብሩ። አንደኛችን ለአንደኛችን ከተደጋገፍን በእርግጠኝነት ነው ወር 2 ወር 3 ወር አይፈጅብንም። ትልቅ ደረጃ መድረስ እንችላለን። እንደ ማንኛውም 70 ሺህ 80 ሺህ 100 ሺህ ሰብስክራይብ ይዘን ጥሩ የተባለ ዋቻወር ይዘን ጥሩ የተባለ ቪውስ ይዘን እንሄዳለን። ተመልሰን አንመጣም። እነሱ ጋር እኛ የሚመልሰን ነገር ገንዘብ አለመኖሩ። ገንዘብ ካለን አንመለስም። ገንዘብ ካለን የኩላሊት በሽታ አንሆንም። ገንዘብ ካለን አገራችን ላይ እንደፈለገን ሰርተን መኖር እንችላለን። ሁላችንም ከኔ ጀምሮ እኔ በአሁኑ ታይም ብትጠይቁኝ የራሴን ቢዝነስ ነው መስራት የሚፈልገው። በቃኝ የመዳን ቤት 9 ዓመት የመዳን ቤት ሰርቻለሁ። በቃኝ። ከዚህ በኋላ ምን ይሰራልኛል? የእሷ 60 ሺህ ብር 70 ሺህ ብር ተከፈለኝ። አየሁት። ከአመት አመት ምንም ቼንጅ የለውም፣ ለውጥ የለውም። በቃ ከአመት አመት ችግር ነው ይዞ የሚመጣው። የሆነ ቀዳዳ ይደፍናል እንጂ ለውጥ ያመጣበት የለም። ከመቶ 10% አይሆን አገር ላይ ገብቶ የተቀየሩበት በጣም ብዙዎቹ በሚባል ደረጃ በወንድ ተበላን ይላሉ፣ ቤተሰብ በላን ይላሉ፣ ከሰረብን ይላሉ። ብዙ ስበብ ነው የሚያመጡት፣ ወይም ታመው ይታከሙበታል። ከዚህ ሀገር እኔ ትርፍ ብዬ የማስበው ምንድነው በሽታ ነው። በቃ ምናልባት ከዚህ ሀገር ብልጥ ሆነው ይዘው የሄዱ ልጆች፣ ዩቲዩብ ቻናል አሳድገው የሄዱ ልጆች፣ በሶሻል ሚዲያ መስራት የቻሉ ልጆች የተወሰኑ ጥቂት ልጆች አሉ። የተወሰኑ በሚዲያ ራሱ መጠፋቸው ለምለም የተንቤል ማለት ነው። ምንድን ነው ሰላም ብዙዎቻችን እናውቃታለን። ጎበዝ ናት። አሁን የተለያዩ
የተለያየ አገር እየሄደች ጥበብ የመሰጣት። ስለዚህ እሷ ጎበዝ ናት። ጎበዝ ከሚባሉ ደረጃዎች ነው የምጠቅስላችሁ አሉ። በጣም ሙሉ የምትባል ራሱ የተለያዩ ሽፎኖችን መሸጥ እንደዚህ አይነት ልጆች ካልሆኑ በስተቀር ከበሽታ በስተቀር የሞላልን ምንም አይነት ነገር የለም። በቃ መሰደዳችን ጥሩ ሆኖ እያለ ግን 2 ዓመት 3 ዓመት በቂያችን ነው። 10 ዓመት 20 ዓመት በስብሰን ብንሄድ ምንም ለውጥ የለውም። 10 ዓመትም የሰራው 2 ዓመትም የሰራው አረብ ሀገር ሸቃላ ከመባል ምንም ልዩነት የለም። እኩል ነው ኑሮ። ኢትዮጵያ ሲሄድ እኩል ነው የሚኖረው። ኤኒቲንግ ምንድን ነው የሚለየው? ምናልባት የቤቱ ቃል ሊለየው ይችላል። ምናልባት ብልጥ ከሆነች እዚህ ሀገር ሆና ዕቃ ገዝታ ከሆነ ሀገሯ እንደገባች ብር ሳይጠፋበት ለቤቷ የሚሆናት አግራስ ገዝታ ከሆነ ዕቃ ገዝታ ከሆነ ለቤተሰቦቿ የሚሆናት ነገር አድርጋ ከሆነ ጓደኛ ማተበዛ ከሆነ ራሷን የምጠብቅ ከሆነ ምናልባት ይቺ ስኬታማና ሰክሰስፉል ልትሏት ትችላላችሁ። ወይም ወርቅ ገዝታ አኖራበት ከሆነ ትርፍ ሊጨምር ምናልባት 100 ሺህ ብር የገዛችው የዛሬ 10 ዓመት 300፣ 400፣ 500 ሺህ ብር የሚሸጥላት ከሆነ ያ ካልሆነ በስተቀር እኔ አረብ ሀገር ሰርቶ ብዙ የተቀየረ ያየሁት ነገር የለም። አሁን ግን ሚዲያውም ኔትወርኩም ስለተጠለቀለቀ ሶሻል ሚዲያ ተጠቅመን ማደግ እንችላለን። 2 ዓመት መዳቤ ቁጭ ብለን ኢትዮ ቻናችንን ካሳደግን እመኑን የኩላሊት በሽተኛ ሳንሆን ወይም የእግር በሽተኛ ሳንሆን ጤናችን አፍያችንን እንደያዘ ወደ ሀገራችን ገብተን መስራት እንችላለን። ስለዚህ ዛሬ ለወራችን የመጣው ስለዚህ ውሃ ጥቅም። ስለዚህ በፈጠራችሁ ውሃ ጠጡ። ምግብ ባትበሉ ችግር የለውም። ሙሉ ቀን ውሃ የምጠጡ ከሆነ ሆዳችሁ ነው የሚነፋው፣ ቦርጭ ነው የሚወጣው። ግን ምግብ ብዙ ከምትጠቀሙ ትንሽ ተጠቅማችሁ ውሃ በብዛት ጠጡ። የኛ የሰውነታችን 85% ወይም 80% ውሃ ነው። ውሃ ካልጠጣን ከሰውነታችን የሚወጣው ቆሻሻ ነው ኩላሊታችን ላይ ተጠራቅሞ የኩላሊት ጠጠር የሚሆነው። እዚህ ጋር ቁሜ ሳወራችሁ ለባለ ይሄን ውሃ ከጠጣችሁ ኩላሊትን የሚያጸዳው ውሃው ነው። ዳይጀስቲቭ ሲስተም እንዲፈጠር የሚያደርገው ምግብ ከበላችሁ በኋላ እንዲፈጭ የሚያደርገው ውሃ ነው። ውሃ ካልጠጣችሁ የምግቡ ቆሻሻ የሰውነታችሁ ቆሻሻ ተጠራቅሞ ጠጠር ነው የሚሰራው። ለጠጠር ላለመጋለጥ ወይም የተለያዩ እግር እብጠት ወይም የተለያዩ ሰውነታችሁ መቁሰል፣ የወገብ ህመም፣ የተለያዩ ነገሮችን ለመከላከል ውሃ መጠቀም። የመጀመሪያ ኦሪጂናል ውሃ መጠቀም። ውሃ ጠጡ። ውሃ ከጠጣችሁ እመኑኝ ትጠቀሙበታላችሁ። ውሃ ካልጠጣችሁ ግን ምግብ እየበላችሁ የእሷን ስራ እያበረራችሁ ይቺ መሸች ይቺ ነጋች እያላችሁ እሷን ብቻ የምታዩ ከሆነ ማታ ማታ በአሁን ሰዓት በተለይ ሙቀት ስለሆነ የቻላችሁ 2 3 ሻወር ልትወስዱ ትችላላችሁ። ማታ ማታ በቂ የሆነ ሻወር መውሰድ አለባችሁ። ሪፍሬሽ ማድረግ አለባችሁ ሰውነታችሁ። ዝም ብላችሁ ምን ያህል ቢደክማችሁም ዝም ብላችሁ አትተኙ። ጧት አትታጠቡ። ማታ ማታ መታጠብ እረፍት ያለው እንቅልፍ ይወስዳችኋል። ቆሻሻችሁን ጥላችሁ ነው የምትተኙት። የምትጠበቅባችሁ ውሃ ጠጥታችሁ ነው የምትተኙት። ሌሊት ቢያንስ እንኳን ሌሊት ተነስታችሁ ሽንት ቤት ገብታችሁ ወጣችሁ አንድ የሚያክል ውሃ ከጠጣችሁ ኩላሊታችሁ እናንተ ተኝታችሁ ዳይጀስቲቭ እያደረገ እያጸዳላችሁ ለእናንተ ነግራችሁን ቁስል ሆነ የወገባችሁ ህመም ፍቱን መድኃኒት ውሃና ውሃ ነው እና የአላህ ቁርአንና የአላህን አያዎች እየቀራችሁ መተኛት። አንዷ ልጅ ምን መሰላችሁ እኔ ጀርቤዋለሁ አለችው። መድኃኒት 1200 ብር ሰተኝ የቀረችኝ 100 ብር ብቻ ነው አለች። እነሱ የሚቀሩት አያ አለ አላህ አለ ኢልቢስ እንዲሆንብን ምንም በረካ ነው ያጣብን። በቃ ለኪሳችን አሲድ ነው የሆነብን፣ ክሮሌክስ ነው የሆነብን። ሀገር ላይ እኔ የዛሬ 10 ዓመት የዛሬ 6-7 ዓመት የማውቃቸው ልጆች አሉ ሀገር ላይ የሚሰሩ ጉራጌዎች ማለት ነው። ወላሂ ነው የምላችሁ ድብን ያለ ሱቅ አላችሁ። በጣም የሚያምር ዘመን ያለ ሱቅ ነው ከፍተው ያሉት። እኔ ከፍቻለሁ ተመልሼ ነው የመጣሁት። እና ብዙ ጊዜ ሰው ስታማክሩት ሀገር ላይ መስራት አይወጣም ምናምን። የራስሽ ነገር ብትጀምሪ ነገ ጧት ትልቅ ደረጃ ነው የምታደርሺው። ነገር ግን የሰው ቤት 10 ዓመት ብታገለግሊ ከ1300 ብር እስከ 1500 ብር 800 ብር ከመወርወር በስተቀር ሌላ ምንም አታገኝም። ትርፉ ምንድነው? ከመምና አትርፈሽ በ20 ዓመትሽ ወይ በ18 ወይ በ10 ወይ በ9 ዓመትሽ ሀገርሽ መግባት ነው። ይሄ ደግሞ የሁላችንም ቤት እያንኳኳ ነው። ስለዚህ ራሳችሁን ጠብቁ፣ ውሃ ጠጡ። የእሷ ስራ ተሰራ ነገ የትም አትሄዱ። ነገ ይጠብቃችኋል፣ ትሰሩታላችሁ። በቃ አለቀ አላለቀ ምንም መጨነቅ አያስፈልግም። በጊዜ መተኛት፣ በጊዜ ምግብ መብላት፣ መጠጣት፣ በጊዜ ዩቲዩብ ቻናል መስራት ካለባችሁ መስራት፣ ጊዜያችሁን በአግባቡ መጠቀም፣ ታታሪ ገበሬ መሆን። የእሷን ስራ ብቻ አይደለም፣ ጎን በጎን ዩቲዩብ ቻናላችሁን ማሳደግ፣ ጎን በጎን ላይ መግባት፣ ጎን በጎን መስራት ያለባችሁን ስራዎች በሙሉ ማሳደግ። በቃ እናንተ ሰብስክራይብ ይዞ መውጣት ራሱ ትልቅ ነገር። ዋች አወር አገርሽ ላይ ቁጭ ብለሽ ላይ ብላይ
በ3 ሳምንት በ4 ሳምንት 4000 5000 ዋቸወር አግኝተሽ ሞኒ መሆን ትችላለሽ። ስለዚህ ብልጥ እህቴ ለራስሽ የሚጠቅምሽን ወቂ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ውሃ በደንብ ተጠቀሙ ነው የምላችሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብታችኋለሁ። ሚስፈልሻ ነኝ። ላይክ፣ ሰብስክራይብ እና ሼር፣ ኮሜንት ማድረጋችሁን አትርሱ። በሚቀጥለው እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።